ይህ የቪዲዮ ስክሪፕት በኢትዮጵያ የቴክኖሎጂ አቀራረብ ዘይቤ የተዘጋጀ ሲሆን ትምህርቱን ግልጽ እና አሳታፊ በሆነ አማርኛ ያቀርበዋል። የቪዲዮ ስክሪፕት ክሎድ ኤአይን በተማሪነት በነፃ የማግኘት ዘዴ። ሰላም ጤና ይስጥልኝ። የኮሌጅ ተማሪ ከሆናችሁና የክሎድ ኤአይን የደንበኝነት ምዝገባን ሰብስክሪፕሽን በነፃ ማግኘት ከፈለጋችሁ ይህ ቪዲዮ ለእናንተ ነው። አሁን ላይ የክሎድ ፎር ኤጁኬሽን ቡድን ማመልከቻዎችን እየተቀበለ ይገኛል። በትምህርት ቤት ኢሜይላችሁ በመጠቀም ማመልከቻውን በትክክል ከሞላችሁ የክሎድ ኤአይ አገልግሎትን ያለምንም ክፍያ በነፃ ማግኘት ትችላላችሁ። ዛሬ ማመልከቻውን እንዴት በብቃት መሙላት እንደሚቻል ደረጃ በደረጃ አሳያችኋለሁ። በመጀመሪያ በብራውዘራችሁ ላይ ክሎድ ኤአይ ፎር ኤጁኬሽን ብለው ይፈልጉ። ከዚያም claude.com/solution/education ወደሚለው ይፋዊ ድረገጽ ይግቡ። ድረገጹ ላይ እንደገቡ ኮንታክት አወር ኤጁኬሽን ቲም የሚል አማራጭ ታገኛላችሁ። እሱን ይጫኑ። ቀጥሎ ወደ ማመልከቻው ገጽ ይወስዳችኋል። እዚህ ጋር ለተማሪዎች ሁለት አማራጮች አሉ። ክሎድ ካምፐስ አምባሳደር የሚለው ምናልባት ተዘግቶ ሊሆን ይችላል፣ ነገር ግን ዋናው የጥያቄ ፎርም ክፍት ነው። አሁን ፎርሙን መሙላት እንጀምር። ለምሳሌ ፈርስት ኔም ኤንድ ላስት ኔም፣ ስማችሁንና የአባታችሁን ስም አስገቡ። ኢሜል፣ እዚህ ጋር የግድ በትምህርት ቤታችሁ ስም የተሰጣችሁን ኢሜል መጠቀም አለባችሁ። ካንትሪ፣ የምትኖሩበትን ሀገር ምረጡ። ለምሳሌ ኢትዮጵያ ወይም ህንድ። ስልክ ቁጥራችሁን በትክክል አስገቡ። ቀጥሎ ስለ ትምህርታችሁ የሚጠየቁትን መረጃዎች እናስገባለን። ጆብ ታይትል፣ እዚህ ጋር ስቱደንት ማለት ትችላላችሁ፣ ወይም ደግሞ በዝርዝር አንደርግራድ ሪሰርቸር ወይም ቢቴክ ስቱደንት ብላችሁ መጻፍ ትችላላችሁ። ኢንስቲትዩሽን ኔም፣ የዩኒቨርሲቲያችሁን ስም ሙሉ ስም አስገቡ። ለምሳሌ አዲስ አበባ ዩኒቨርሲቲ። ኢንስቲትዩሽን ዌብሳይት፣ የዩኒቨርሲቲውን ድረገጽ URL አስገቡ። ኢንስቲትዩሽን ታይፕ፣ ለምሳሌ ኮሌጅ የሚለውን ይምረጡ። ኢንትረስትድ ኢን፣ የተማሪዎችን ብዛት የሚጠይቅ ሲሆን ለምሳሌ 50 to 500 የሚለውን መምረጥ ትችላላችሁ። በመጨረሻም ለምን አነጋገራችሁን፣ የአንትሮፒክ ቡድንስ እንዴት ሊረዳችሁ ይችላል የሚል ጥያቄ ይጠይቃችኋል። እዚህ ጋር የምትጽፉትን ዝርዝር መግለጫ እኔ በቪዲዮ ገለጻ ዲስክሪፕሽን ስር በነፃ አስቀምጥላችኋለሁ። እሱን በቀጥታ ኮፒ አድርጋችሁ እዚህ ቦታ ላይ ፔስት ማድረግ ትችላላችሁ። እኔ አስቀድሜ ስላዘጋጀሁት እናንተን አያደክማቸውም። ሁሉንም መረጃ ካስገባችሁ በኋላ ሰብሚት የሚለውን ይጫኑ። በዚህ ቀላል ሂደት ለተማሪዎች የተዘጋጀውን የክሎድ ኤአይ ዕድል ማመልከት ትችላላችሁ። ማመልከቻችሁ ተቀባይነት አግኝቶ አገልግሎቱን ማግኘት ስትጀምሩ ለሌሎችም ተማሪዎች እንዲደርስ በቪዲዮ ኮሜንት ስር ደረሰኝ ብላችሁ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።